ያው ለመግቢያ ያህል አንድ ነገር እንትን ልበልና ከዛ ውይይቱን እንከፍተዋለን እና በደንብ እንትናችን ሐሳባችንን እንገልጻለን። እኔ እንግዲህ የመጣንበት ከታይትሉ ልጀምር። ታይትሉ ከዶክተር አበባ በቅርብ በሰጠችው ቃለ ምልልስ ኢትዮ 360 ላይ ከዛ ነው የወሰድኩት። ባርነት ገዢህን ነፃ እንዲያወጣህ መጠበቅ ይላል። ከዛ መንፈስ ይሄ ሐሳቡ ራሱ የወደቀ ከኮንፊደንስ ያልመጣ ከሽንፈት የመጣ መንፈስ ነው። በቃ ይሄን ሐሳብ ራሱ ከቲፒኤልኤፍ ጋር አብረን እንሰራለን የሚል ከአርክቴክቱ የህልውና ችግራችን ፈተናችን እዚህ ያበቃን ከኦሪጂናል በፖለቲካል አገረ ያበቀለው ፖለቲካል አርክቴክቸር የሰጠው ቅርጽ ሰጥቶ መዋቅር ዘርግቶ ህዝብ የጨፈጨፈው ታሪካዊ አይደለም እናወራው እስከ ዛሬ ድረስ የተደረገ ነው የምናወራውና ከነሱ ጋር እንሰራለን ብሎ የሚለው ያ መንፈሱ ራሱ ባርነት ገዥን እንዲያወጣ መጠበቅ ይሄ አእምሯችን የዳሸቀ የተሸነፈ ባርነት ይሄም የምንለው የብአዴን የዘላለም የአማራ ጠላት ነው ስንል ብአዴን ራሱ ይሄ ነው የሚያንቀሳቀሰው ይሄንን መንፈስ ስለሆነ ነው። ይሄን አረጉ ወይንም ይሄን ስላረጉ ተሳስተዋል አሁን ዛሬ ሐሳባቸውን መንገዳቸውን ከቀየሩ እንቀበላቸው ሲባል ማንነታቸው ይሄ ስለሆነ ነው። ምንም ነገር ድርጊት ይሄ እናርገናል በዚህ ተሳስተናል ይሄን እንቀይራለን ቢሉ ማንነታቸው ግን ይሄ ነው። የባርነት መንፈስ አለቀቃቸው። ሲፈጠሩም በቲፒኤልኤፍ አማራን ለማጥፋት ባወጣው አንዱ ስልት ያወጣው የብአዴንን መፍጠር ነው። አንዱ ይሄ እንደ ስልት ነው የሚያዩት። ኢህዴንን ሲመሰርቱም የመሰረቱት ሰዎች ሌላ ሐሳብ ቢኖራቸውም ቲፒኤልኤፍ ግን ለዚህ ተግባር ነው ያስቀመጣቸው። አንዱ ይሄንን ቲፒኤልኤፍ ኢህዴንን ሲመሰርቱ የብአዴን በፊት ኢህዴን የሚለውን ድርጅት ሲመሰርቱ አቶ ያሬድ ጥበቡ ሲናገሩ ቁልጭ አድርገው ነው የሚናገሩት። እንዴት ኢህዴንን ካፕቸር እንዳደረጉ እንዴት እነዚህ ቲፒኤልኤፎች እንዴት አብሮ ለመስራት የሚባል ወይንም ሰብአዊነት የሚባል መንፈሱም ዕውቀቱም የላቸውም። ይሄ በቃ ድርጅቱ መርህ ነው፣ የድርጅቱ መርህ ነው። ይሄኛው መሪ የሚባል የለም ማለት ሁሉም አክሮስ ቦርድ ይሄ መርሃቸው ነውና ከነዚህ ጋር ምንም አይነት አጋራዊ ወይንም አንድነት አሰላለፍ በምንም ፖለቲካ የሚመነዘር የለም። ቢኮዝ እነሱ እንደ ድርጅት ፖለቲካ አይሰሩም። እንደ ድርጅት የሚሰሩት የበላይነትን የመጨፍለቅን ነው የሚል እንደው ባክግራውንድ ስለነሱ ዋና ነገር ነግሮናል። እኛ የህልውና ትግል ስንል ባለፉት አመታቶች ወይንም ወራቶች የመጣ ምናምን አይደለም። እኛ አማራ የህልውና ትግል ላይ ያለው ለምንድን ነው ቢባል ዴኬድስ 40-50 ዓመት የቆየ በትርክት የታጀበ በውሸት ትርክት የታጀበ ትግል የመሰረቱ ከዛም በኋላ ይሄን ውሸት ትርክት ደግሞ ወደ ስልጣን ሲመጡ መዋቅር አበጅተውለት ህገ መንግስት ቀርጸውለት በፖለቲካ በኢኮኖሚ አዳሽቀውት በግድያ በማፈናቀል ባለፉት ደግሞ 7-8 ዓመታት የምታዩት አገሩን የአማራ ደም ምድር አድርገውት ጄኖሳይድ እየፈጸሙበት
እያለ የመጣ የህልውና ትግል ነው። በፖለቲካል ዲፍረንስስ አይደለም። ይሄን ሁላ ግፍ፣ ይሄን ሁላ በደል፣ ይሄን ሁላ ሴራ፣ ይሄን ሁላ ዝግጅት ያደረገበት የታሪካዊው አውራ ቦታውን የሚወስደው ቲፒኤልኤፍ ኦነግ ቲፒኤልኤፍ ትግራይ ሊብሬሽን ፍሮንት ሲል ሊብሬት አረጋለሁ ብሎ እኮ ያለው ማኒፌስቶ ላይ ከአማራ ነው። ከአማራ አሁን በጣም በሚያሳፍር ሁኔታ የአማራ ህልውና ትግል ላይ እየተሳተፍኩ ነው የሚሉ ብአዴኖች ሰደሊ ደግሞ የመጡ አክቲቪስት ነን የሚሉ በሚዲያውም በድርጅትም መሬቱ ላይ የሚያሉ ይሄን ሲናገሩ እነሱም ህልውና ገጥሟቸዋል ይላሉ። በሚያሳፍር ሁኔታ ኢትዮጵያ ምድር ውስጥ አንድ ህዝብ ነው ህልውና ውስጥ አደጋ ውስጥ የገባ አንድ ህዝብ አማራ የቲፒኤልኤፍ የትግሬ ህልውና ለሚያነቃንቀው የቲፒኤልኤፍ የድርጅት ነው። የአማራን ህልውና አደጋ ውስጥ የከተተው የአማራ ህልውናን አርክቴክት የሆነው የአማራ ህልውና ይሄን ሰርቶ ይሄን ሁላ መከራ የጋበዘንን እነሱም የህልውና አደጋ ደርሶባቸው ብሎ አንድ አማራ ሲናገር መስማት ይሄ ነው ባርነት መንፈስ የሚያስብለው። እነሱ ጋር ያለው የኦነጎችና የቲፒኤልኤፍ የስልጣን ሽኩቻ ያመጣው ትግል ነው። የቲፒኤልኤፍ የድርጅት እንጂ ትግሬ በትግሬነቱ ዲዛይን የተደረገ አንድ ነገር የለም። ራሱ ይሄንን እንደ አቻ አርጎ መናገር ራሱን የቻለ ክህደት ነው። የአማራ ህልውና ወይንም አማራ ጄኖሳይድ መፈክር አይደለም፣ ወይንም ባርገን የምናረግበት አይዲያ አይደለም። ባርገን ለማድረግ ያመጣነው አይዲያ አይደለም። በታሪካችን አጋጥሞን የማያውቅ ስቃይና መከራ ነው። ይሄ ትግልም የተጻፈው በንጹሃን አማራ ደም በፈሰሰ ደም ነው። በታሪክ እኮ አይደለም፣ በቪዲዮ እየተቀዳ እሳት እየተለኮሰ ቤታቸው አማራ እየተባለ እየተጻፈበት ከወልቃይት ከራያ ከወለጋ ከአርሲ በዛ በተደረገ በሚካሄድብን ግፍ ነው የህልውና ትግል ውስጥ የገባ ነው። ጄኖሳይድም እንድታውቅ የምንፈልገው ጄኖሳይድ ስለሆነ ነው። ለፖለቲካ ብለን ያመጣ ነው አይደለም፣ ወይንም የተንኮል የቁማር አይደለም። ይሄን እውነት ነው አቻ ሊፈጠርለት የፈለገው። ከመጀመሪያው እንደዚህ አይነት ሐሰት የተሞላበት
ተንኮል የተሞላበት መንገድ የማንንም ህዝብ ነፃነት አያመጣም። አማራ ብዙ ጊዜ አሁን የሚያካሂደው ነገር በኢትዮጵያ ምድር ታይቶ አይታወቅም። ብዙ ጊዜ አቻ ሊፈለግለት ወይ ይሄ ድርጅት እንደዚህ ያደረገ ወይ ያ ድርጅት ይሄ እንደዚህ ያደረገ አማራውም እንደዚህ ማድረግ አለበት የሚል እኛ የምንታገለው ለፍትህ ነው። ለፍትህ የቆመ ድርጅት ኖሮ አያውቅም። የነሱ መንገድ የጀነሳይድ መንገድ ነው። የነሱ መንገድ ዘር ማጥፋት ነው። የነሱ ትብብር ስርዓት፣ የነሱ ፖለቲካ የተቀረጸው፣ የነሱ የፖለቲካ አይዲዮሎጂ የነበረው አንድን ማህበረሰብ አማራን በማድቀቅ አማራን በማጥፋት የተነሳ ነው። ያንን አምነው በአይዲዮሎጂ ተቀርጸው የተነሱ ናቸው። በአዴን ኢሂዴን የሚባለው ከኢሃፓ አፈንግጠው የወጡት አይዲዮሎጂያቸው ይሄን ሼር ያደርጋሉ። አማራን ጨቋኝ ብለው የዛ የሐሰት ትርክት ተካፋዮች ስለሆኑ ይሄ መሰረት በቃ የፖለቲካ አንደርስታንዲንጋቸው የፖለቲካ ሀሁ የነገዱ የባህዴን የኢሂዴን የሆኑ ሰዎች የፖለቲካ ሀሁ መሰረታቸው ምንድነው? አማራ ጨቋኝ ነው። ይሄ ከቲፒኤልኤፍም ከኦነግም ምንም አይለይም። የነሱ በደም ማህረግ አማራነት አይደለም። የነሱ አይምሮ የነሱ አስተሳሰባቸው የተቀረጸው የፖለቲካ ሀሁዋቸው የተቀረጸላቸው ከዚህ አይዲዮሎጂ ነው። ከዚህ የውሸት ትርክት ነው። አሁንም የሚያካሂዱት አሁንም ቲፒኤልኤፍን ስም የሚጠሩት ምንም ማይጎረብጣቸው ምንም የማይሰማቸው ከዚህ እውነት የተቀዱ ስለሆኑ ከዚህ አይዲዮሎጂ ይሄ አማራ ጠል የሆነ የውሸት ትርክት የሰጣቸው የፖለቲካ ዕውቀት ከዛ የተቀዱ ስለሆነ ነው። እንደ ቲፒኤልኤፍ አይነቱን ጸረ ህዝብ ጸረ አማራ እንደዚህ አይነት ፖለቲካ መሃላችን ሊከቱ የሞከሩት መሃላችን ኖርማላይዝ ለማድረግ የሞከሩት እንደ የፖለቲካ ሂደት አድርገው ለመቅረጽ የሞከሩት ዘላለማዊ ጠላት አለ። አንድ ማህበረሰብ ስትራክቸራል የሆነ ዘላለማዊ ጠላት አለው። ያ ዘላለማዊ ጠላት ደግሞ በዓለም ላይ ታይቶ በማይታወቅ መንገድ ጽፎ ስምህን ዘርዝሮ እነ ናዚ ፓርቲ እኮ ሲመጡ የፓርቲያቸው በነበረው በጀርመን በዴሞክራቲክ ፕሮሰስ መጥቶ ነው ቴክ ኦቨር አድርገው በሂደት ጁሾችን እንዴት እንደሚያጠፉና እንዴት አጥፊ ፖሊሲዎች ማራመድ የጀመሩት። እነዚህ እኮ ጫካ ሲመሰረቱ እንመስረት እኛ ይሄን ፖለቲካ ማካሄድ እንፈልጋለን ሲሉ ሲመሰረቱ ያሰባሰባቸው አይዲያ አንድ ያረጋቸው አንድ ቡድን እንዲሆኑ አይዲያ አማራን ለማጥፋት ነው። አማራን ለማጥፋት ማለት ሁሉ አማራ እያንዳንዱ ይሞታል ማለት አይደለም። አማራን እንደ አማራ ሆኖ እንዳይኖር በቀረጹት ስልጣን ላይ ከመምጣታቸው በፊት ወልቃይት ላይ ምን አደረጉ እንስማ። አብረዋቸው የነበሩት የኢዴን መስራቹ ያሬድ ጥበቡ ምንድን ያለው በመግደል ማንነቱን እንቀይራለን ብለው ያስባሉ።
ሆኖ ገና ግልጽ አድርገው ያወጡት በመግደል ማንነቱን እንቀይረዋለን የወልቃይትን። ባለፈው በጎንደር ዩኒቨርሲቲ በተደረገው ጥናት 60,000 አማራን የጨረሱት 60,000 ባየነው በተቀረጸው በቪዲዮ በኖርኖ ደግሞ ባለፉት ማይካድራ ላይ እየተመረጡ በመሸቴ ሬሳቸው እንዳይቀበር በሳት ለምንድን ነው ይሄን ሁሉ የሚያደርጉት? እነሱ የተመሰረቱበት አይዲዮሎጂ የፖለቲካ መርሃቸው ፕሪንሲፕላቸው የተደራጁበት ዓላማ ስለሆነ ነው። የተደራጁበት አማራን ማጥፋት ስለሆነ ነው። በዚህ አውድ ነው፣ በዚህ በፖለቲካ አስተሳሰብ እንዴት ህልውናችን እንዴት ተደርጎ እዚህ እንደደረሰ ያየን። ይሄን ሁላ እውነት ይዘን አማራ በአማራነቱ ቆሞ በአማራነቱ ተደራጅቶ አማራዊ ፍትህን የሚያስቀድም ስርዓት ነቀል ለውጥ እናምጣ ሲባል የነዚህ ሰዎች የብአዴኖቹ መንፈስ ያ አይገባውም። አስበውትም አይተውትም አልመውትም አያውቁም። እንዲያውም ከሚያውቁት ፖለቲካ በጣም የተጻረነ ነው። ከሚያውቁት የውሸት ታሪክ ተቃራኒ ነው የሚሆንባቸው። የአማራ ህልውና ትግል ለገዱ ሊገባው አይችልም። ይሄ እውነት ነው። አንድ ሰው 50 ዓመት የተቀረጸበት የፖለቲካ አይዲዮሎጂ አይ ውድቅ አድርጌዋለሁ ዛሬ ገብቶኛል ይላችኋል። እንዳልገባው የምታውቁት ልንገራችሁ። እኔ እድሜ ልኬን ለአማራ ስታገል ነበር ብሎ ይነግራችኋል። አያችሁ፣ እሱ የሚታገልለት ኮት አንኮት እየታገልኩለት ነው ያለው አማራ በጥላቻ ትርክት በረት ተሰርቶለት ህገ መንግስት ጸድቆለት ኢኮኖሚ እንዲወድቅ ተደርጎ በትምህርት ለጀነሬሽን እንዳይነቃ በትምህርት እንዲዳሽቅ ተደርጎ በረት ተሰርቶለት በሚኖርበት ምድር በሰራው ባበለጸገው አገር ሰፋሪ ተብሎ ከዚህ ከፈጠርንለት በረት ውጭ የሚኖረው የምንታገለው አማራ ነው እንጂ የምንታገልለት አይደለም እየተባለ ገዱ ይሄንን ሲስተም ሲያገለግል ወይንም እንደ አንሙት አይነቶቹ ብአዴኖች ይሄንን ሲስተም ሲያገለግሉ ይሄንን ነው ለአማራ እየታገልንለት የሚሉት። ለምን? አማራ ጨቋኝ ነው ከሚለው ፈለቅ ስለሚወጡ አማራ መቀጣት አለበት፣ አማራ መከርከም አለበት፣ አማራ ሌላ ቦታ የሚኖረው አማራ ሰፋሪ ነው፣ ጠላት ነው። ለምን? ምንጩ ከዚህ አይዲዮሎጂ ከቲፒኤልኤፍ ከሰራላቸው ሀሁ ካስቆጠራቸው ካስተመራቸው ስለሚወጣው ዕውቀታቸው የነሱ የአማራነት አይደለም፣ የነሱ የአማራ ፖለቲካ፣ የአማራ ትርክት፣ የአማራ ታሪክ የተማሩት የተቀነጁት የወሰዱት ከነደጃዝማች እንቁ ስላሴ አይደለም፣ ከአፄ ቴዎድሮስ አይደለም። እነሱ የወሰዱት ከቲፒኤልኤፍ ነው፣ ከስብሃት ነጋ ነው። የአማራን ትርክት የተቀበለው ከስብሃት ነጋ ነው። ለዚህ እኮ ነው በቆመው
ይሄንን ስርዓት ሲያገለግሉ የነበረ ጊዜ አንሙት ምንድነው ያለው? የቲፒኤልኤፍ ስብዕና መጥፋቱ ያ የነበረው ስብዕና አስጨንቆኛል ይላል። ስብዓት ነጋን ኢንተርቪው ሲያደርገው ስብዕና የቲፒኤልኤፍ ስብዕና ለአንሙት ቲፒኤልኤፍ ስብዕና አለው። ስብዕና የሌለው አማራ ነው ለአንሙት። ለገዱ ቲፒኤልኤፍ ስብዕና አለው። ስብዕና የሌለው አማራ ነው። ቢኮዝ የተማሩት ጥርሳቸውን የነቀሉበት ያገለገሉት እና እንደ ልምድ ይቆጠርልኝ የሚሉት ስርዓት እንደዚህ አማራን የሳለ አማራን እንደ አውሬ አማራን እንደ ጨቋኝ አማራን ለቢላዋ የሚያሰናዳ ትርክት ያ ነው የነሱን የፖለቲካል አዌክኒንግ የሰጣቸው ያነቃቸው የፖለቲካ ሀሁ የሰጣቸው ይሄ ነበረ። ይሄ ፖለቲካ ንቅናቄ ነበረ። አዝለውት መጣው ይሄን ህዝብ የምናገለግለው ሳይሆን የምንኮርኩመው የምንገዛው። ለዚህ እኮ ነው ለሃጫም ብሎ የተሳደበው። ለዚህ እኮ ነው ያልቀፈፈው ማህበረሰብን ለሃጫም ብሎ ሲሳደብ። ቢኮዝ ይሄ ጨቋኝ ነው። እነሱ እኮ የመጡት ይሄን ጨቋኝ ሊያስተካክሉት። ለዚህ ነው እኛን እንደዚህ የሚያቃጥለን። ገና እኮ ቲፒኤልኤፍ የገደላቸው ሬሳ በሚሊዮንስ እኮ አሉ እኮ ሬሳ ቤተሰቦች እኮ አሉ። መቅበር የሚፈልጉ አሉ። መቅበር 2 ሳምንት 3 ሳምንት አይሆንም። ከአንድ ውድ ጓደኛዬ ጋር ሳወራ ደሴ ቲፒኤልኤፍ የደፈሯቸው ሴቶች ልጅ የወለዱ አሉ። ልጅ የወለዱ ተሸማቀው። ይሄ ሁላ ጉድ የተሸከሙ እህቶች አሉን እኮ። ይሄን ሁላ መከራ እድሜ ልካቸውን ቀና እንዳይሉ የተደረጉ እህቶች አሉ። ትናንት እኮ የተደፈረች የ80 ዓመት እኮ መነኩሴ ያለች። ግን ይሄ ሁላ እንደ አማራነት አይጎረብጣቸውም። ቢኮዝ የነሱ አማራነት የተቃኘው በቲፒኤልኤፍ ነው። አያችሁ፣ የተደፈረችዋ ጨቋኝ አማራ ነች። አያችሁ፣ የሚገደለው ምን ሊያረግ እዛ ሄደ? ወራ ሰፋሪ ነው። ለዚህ ነው ይሄ ክልላችንን ካጸዳን የሚሉት ይሄ የበረት ቃል የሚጠቀሙት። ለዚህ ነው ፖለቲካቸው በዚህ በበረት በአማራ በረት በሆነ በክልል የተቀረጸው። ቢኮዝ ከዛ ውጭ ወላሂ አማራ አልሆንም ያለችዋ እህታችን የነሱ አማራ አይደለችም። የሚታገሉላት ሳይሆን የሚታገሉት አማራ ነች። ለዚህ ነው ከቲፒኤልኤፍ ከኦነግ ከባዕዴን ኦነግ 2.0 ይሄ ብልጽግና ራሱ ነው ያለው በፍጹም አማራ ፍትህ ሊያገኝ አይችልም። ቢኮዝ የነሱ የፖለቲካ መድረክ የፖለቲካ ዕውቀት የፖለቲካ መለኪያ አማራን መቅበር ነው። አማራን መቅበር ነው። ይሄ ዕውቀታቸው ነው። ይሄ ማንነታቸው ነው። አንቀይረውም። ሌላው ሁላ የፖለቲካ መሸጫ ነው። ንግግራቸውን አሻሽለው ነበረ። ይሄ ገዳይ እንደመጣ ሰሞን አይታችሁ እንደሆነ ንግግራቸው አማራን በድለን ተላላኪ ሆነን ምናምን ሲሉ ነበር አይደል? በቃ እንቀየራለን አሉ።
ባህር ዳር ንግግሩን ሰምታችኋል አይደል? ያንን ሁሉ ህዝብ አጭቀው ግን አያችሁ አይደለም? አያችሁ ይሄው 7 ዓመታቸው አያችሁ። እንቀየራለን አይደል? እንቀየራለን። አያችሁ አማራን አማራን ከዳር እስከ ዳር የአማራ ትርክት ውሸት ነው። አማራ የህልውና አደጋ አለበት ያለውን አስቀድመው አበሉት፣ አስበሉት፣ አስገደሉት፣ አሳምነው ከማጋ ከዚህ ኦነጋዊ በአብይ ትእዛዝ ከአብይ ጋር ሆነው የነሱ ይሄ ነው በቃ ማንነታቸው ስለሆነ ነው። እኛ በፖለቲካ ካልኩሌት አድርገን አይ ምህዳሩን ሰፋ ማድረግ አለብን፣ አይ ይሄንን ነገር አሁን ተቀይሯል፣ አሁን የህልውና ትግል ላይ ነን። ፕሪሳይስሊ እንዲያውም የህልውና ትግል ላይ ስለሆንን ነው አፍጥጠን ሁሉን ነገር ፈትሸን ተጠንቅቀን ወጥረን ይዘን የምንቀጥለው። ለምን ሁለተኛ እድል የለንም። ከነፍስ በላይ ሌላ እድል የለንም። የፖለቲካ ንቅናቄ ብቻ ቢሆን የፖለቲካ ልዩነት ቢሆን ሆደ ሰፊ ሌላው ይሄ እንደመፈክር ዝም ብለው አንድ ይሰሙና አንድ ሄድላይን ዘለቄታ ጠላት የለም ዘለቄታ እንትን የለም በፖለቲካ ይሉሃል። ቢኮዝ የህልውና ትግል ምን እንደሆነ ስለማያውቁ ለምን አማራ የሚለው ስለማይገባቸው አማራ ከሚለው ነው ምንጩ። አማራን አያውቁትም። የነሱ አማራ የሚጠቀሙት ቲፒኤልኤፍ ስለው የሰጣቸውን ቲፒኤልኤፍ ያጋታቸውን ፖለቲካ ነው። ለዚህ ነው ቲፒኤልኤፍ ተጨንቆ ውጣ ወረድ ገብቶ ብአዴንን እንዴት አድርጎ እንደቀረጸው መጣቁት። ለምን ብትሉ ከውስጥ ነው። አማራን ተጠቅመን ነው ዘላለም የምናቆላሸው። ይሄ የፖለቲካ ስትራቴጂ ነው። ባርነት ራስህን እንደዚህ አድርገህ ስትቀርጽ ነው። ከባርነት መውጣት ስለማይችል ብአዴን የሆኑ ሰዎች ለምን አማራነት የተቀረጸላቸው በዛ ስለሆነ ገና አእምሮአቸውን ስላላጸዱ ለዚህ ነው ዘለው ከቲፒኤልኤፍ ጋር እንሆናለን፣ ከከሌ ጋር እንሆናለን፣ ከከሌ ጋር እንሆናለን። ለምን ሳይኮሎጂካሊ አማራ አይደሉም። በደም አማራ ቢሆኑም የአማራ መንፈስም የላቸውም። እነሱ አማራን የተተዋወቁት በቲፒኤልኤፍ ነው። ቲፒኤልኤፍ ነው ያስተዋወቃቸው ወይንም ኢህአፓ ነው ያስተዋወቃቸው። እነዚህ ደግሞ በታሪክ የአማራን ህልውና መሰረታዊ ድንጋይ ያስቀመጡ ሁለት ድርጅቶች ናቸው። መሰረታዊ ድንጋይ ለዛ ነው ይሄን ልዕልና ያለው ፍትህን ያዘለ የህልውና ትግል ብአዴኖች በምንም መነጽር ብታሳያቸው ሊገባቸው አይችልም። ለዚህ ነው ሁሉ ጊዜ ስትራቴጂ ያውጡ ወይንም ሐሳብ አላችሁ ሲባል አዲስ ትውልድ አዲስ ምናምን ብለው ቢመጣ መጨረሻው ምንድነው? የበረት ፖለቲካ ያካሂዳል። ትራንዚሽናል መንግስት ባህር ዳር ላይ ይልሃል። ለምን? ባርነት በዛ በተቀዳለት የባርነት መንፈስ ነው የሚንቀሳቀሰው። ይሄ ህገ መንግስት የጄኖሳይዳችን የአማራ ጄኖሳይድ ሰነድ የፈጠረው አማራን እንዴት አድርገን እንበትነው፣ እናጥፋው፣ እንግዛው፣ ከኢኮኖሚው ከፖለቲካው ምህዳር እናስወጣው ተብሎ ታቅዶ ታስቦ እንደውም መለስ ሃርቨርድ መጥቶ ሃርቨርድ ዩኒቨርሲቲ ይባላል እዚህ መጥቶ
ስልጣን ላይ እንደመጣ ሃርቨርድ ዩኒቨርሲቲ መጥቶ ነበር መለስ እንግዳ ሆኖ። እዛ ላይ መለስን አድቫይዝ የሚያደርገው አንድ ነጭ ምን አለ? አንድ ኤክስፐሪመንት እንጀምራለን፣ ጀምረናል። አንድ ኤክስፐሪመንት ማይንጁ እግዚአብሔር ያሳያችሁ፣ ኤክስፐሪመንት ነው ያለው። አንድ ኤክስፐሪመንት ኢትዮጵያ ውስጥ እያካሄድን ነው። መለስ ይሄ ግሬት ማይንድ ብሎ ነው ያለው። እሱም ተቀብሎት እያራመደ ነው። ይሄን ኤትኒክ ፌደራሊዝም ነው እንደዛ ብለው ያቀረቡት። ኤክስፐሪመንት የተደረገው አንተ ነህ አማራ፣ አንገት ላይ ነው የተደረገው፣ እህቶች ላይ። የዛን ኤክስፐሪመንት ሊደር የሆነው ኦተር የሆነው አሁንም ቲፒኤልኤፍ ስሙ ሊብሬት የሚያደርገው ካንተ ነው። ሊብሬት ራሱን የሚያደርገው ከአማራ ነው። ለነሱ ኢትዮጵያ ዩፌሚዝም ኢትዮጵያ ኢንተርቼንጀብል ነው። አማራ ነው። ለዛ ነው ይሄ የተደረገው ከነዚህ ሰዎች ጋር የተደረገው ባርነት ነው፣ ክህደት ነው። ከዛም አልፎ ተርፎ ለዘላለም ሊያጠፋን የተሰናዳ አስተሳሰብ ነው። ከነሱ አትጠብቁት። የቲፒኤልኤፍ ስብዕና ያሳስበኛል ካለ ሰው ስለ አማራ ህልውና የምትሰማ ከሆነ እዛ የዛኔ ነው የወደከው የዛኔ ነው። የቲፒኤልኤፍ ስብዕና ሲል ቲፒኤልኤፍ 60 ሺህ አማራ ወልቃይት፣ ቲፒኤልኤፍ ጨለማ ቤት ቀብሮ ቶርቸር እያደረገ ነበር አማራን፣ ዘቅዝቆ እያደረገ ነበር አማራን። የቲፒኤልኤፍ ስብዕና ያሳስበኛል ያለ አንሙት። አሁን ኤቢሲ የሚባል ሚዲያ ቴክ ኦቨር ያደረገው አንሙት ከአማራ ማህበራት ከጥቂት አማራ ማህበራቶች ጋር አብሬ እሰራለሁ ፈንድሬዝ አድርጉልኝ ከትሪፕሌ ጋር አብሬ እሰራለሁ የሚልህ አንሙት የቲፒኤልኤፍ ስብዕና ያሳስበኛል ሲልህ ቲፒኤልኤፍ ቶርቸር ቼምበሩን ለአማራ ካውንትለስ ወጣቶች ባህር ዳር፣ ጎንደር፣ ደሴ፣ ሸዋ፣ ቢዛሞ፣ ሐረር እያጠፋ ነበረ። እሺ አንሙት የዛኔ እነሱን አማራ አይላቸውም። እነሱ ጨቋኞቹ ሰፋሪዎች ናቸው። ለዛ ነው አንሙት ዛሬ ተነስቶ ከቲፒኤልኤፍም ከብልጽግናም ከኦነግም ጋር እንሰራለን ከቲፒኤልኤፍም ከብልጽግናም ከኦነግም ጋር እንሰራለን ይሄንን መንግስት ለመደምሰስ። የነሱ ትግል ስልጣን ነው፣ ከአብይ ጋር ነው ትግላቸው። የኛ ትግል ከስርዓቱ ጋር ነው። የአማራን ጀነሳይድ ለማካሄድ ለመፈጸም ለመጨረስ የተቀረጸው ስርዓት ህልውናችንን እዚያ ያገባው ያ ስርዓት ነው። ለነሱ አይጎረብጣቸውም። ያንን ስርዓት 20 ዓመት አገልግሎታል አንሙት። ያ ስርዓት ለአንሙት የስልጣኑ ምንጭ ነው፣ የጥሩ ህይወቱ ምንጭ ነው፣ የገንዘቡ ምንጭ ነው፣ የበላይነት የነበረው ምንጩ ነው። ያ ስርዓት እንዲነካ አይፈልግም። አሁን ግን በስመ ሚዲያ ካፕቸር ስላደረጉ
አማራ በሚለው ቃል እየተጠቀሙ የህልውና ትግል ላይ ነው በማለት እየተጠቀሙ የቲፒኤልኤፍ ስብዕና ያሳስበኛል ያለው ሰውዬ አሁን ይመጣና እከሌ አማራ አይደለም፣ እከሌ አማራ ያስብም፣ እከሌ የህልውና ትግል መነሻችን አማራ፣ መዳረሻችን አማራ። መዳረሻችን አማራ ስየት ነው? ክልላችን የበረት ክልልን የሚቀበል አማራ፣ የአማራ ጄኖሳይድን የሚቀበል አማራ ነው። ቢኮዝ እነዛ ወራሪ ሰፋሪ ተብሎ የተገደሉት የአማራ ይሄ ብቻ ነው፣ ያ የአማራ አይደለም ካልክ አንተ የጄኖሳይዱ አካል ነህ። ይሄ ነው የፖለቲካ ሴራው። በሴራ የተካኑ ናቸው። በሴራ ችሎታቸው ትልቅ ነው። ብአዴን ለምን የፈጠራቸው ፖለቲካ ያስተማራቸው ፖለቲካ ማለት ሴራ ነው ብሎ ሰጥቷቸዋል። ፖለቲካ ማለት ቁማር ነው። ስለ ፖለቲካ ሽመልስ፣ አብይ፣ ትንግርቱ፣ አንሙት፣ ገዱ ምንም ልዩነት የላቸው። ምንም ቁማር ነው ብለው ነው የሚያስቡት። ይሄ ነው ፖለቲካ ውስጥ የሚሰራብን። ይሄ ነው አማራ ኤንድለስሊ ተከፋፍሎ ሰብሰብ ብሎ አይምሮናስ አከማይቶ በአማራነቱ ቆሞ የአማራን ህልውና ለዘለቄታ አዲስ አበባ ብቻ አይደለም፣ አዲስ አበባን ከተቆጣጠረ በኋላ ምን ስርዓት ነው በዚህ ሁሉ 50-60 ዓመት ጥላቻ ባደገ የዘመናዊ የኢትዮጵያ አንድ ፖለቲካ ነው ያለው፣ አማራ ጠል። ሌላ ፖለቲካ ተንቀሳቅሶ አያውቅም፣ ኖሮም አያውቅም። ደርግም መሬት ላራሹ አማራ ነው። የተረሸኑት አማራ ነው። ስለዚህ በዚህ አማራ ጠል የኖረን ህዝብ የህልውና ትግሉ አዲስ አበባ ከገባን በኋላ ምን ስርዓት ነው የምንዘረጋው? አማራ ሰብሰብ ብሎ ስለ ህልውናው እንዳይመካከር እንዳይወያይ የህልውና ትግሉ ከፈት ባለበት ሁላ መንገድ እነገዱ ገብተው እንደዚህ አይነት ስፔስ በዚህ ጊዜ በዚህ ወቅት እንዳልኳችሁ ቲፒኤልኤፍ የገደለውን ሬሳ ያልቀበሩ ቤተሰቦች እያለቀሱ የነሱን እንኳን ለአንድ ቀን የነሱን ለፍትህ ሳንጠይቅላቸው አብረን እንስራ። ለምን የነሱን ህልውና ጥያቄ ውስጥ ገብቷል። አቻ ሲፈጥሩለት ለቲፒኤልኤፍ አንድ ህዝብ ነው ህልውናው የተፈተነው፣ አማራ ብቻ። ፖለቲካውም የተቀነቀነው በአንድ ፖለቲካ ነው፣ አማራ ጠል። ሌላ ምንም ፖለቲካ የለም ኢትዮጵያ ውስጥ። አሁን አንጥተው ይሄንን ይሰነቅሩብናል። ሌላ ደግሞ ሌላ ፊሸር ከፍተው ሌላ ክፍትፍት ከፍተው እኛ ቀና እንዳንል በዘለቄታ ባለው መንገድ ህልውናችን እንዳናረጋግጥ በክርክር በንትርክ ጊዜያችን ብቻ በዚህ እንዲቃጠል በመሰንጠቅ የተለያዩ ኤጀንቶቻቸው ከሁሉም አቅጣጫ የአማራ ጠላት ስንል 360 ዲግሪ ነው። የፖለቲካ አይዲዮሎጂ ያለው በሌብነቱ የከበረ ሁሉ ነው እየተናጋ ያለው። ፈተናችንም ከሁሉ ጋር ነው። ለዛ ነው የህልውና ትግላችን መረር ያለው። ህልውና ነው። ከዚህ በላይ ምንም ትግል የለም። አንድ ቻንስ ነች አለችን። ብአዴንም ቲፒኤልኤፍም ያውቁታል።
አማራ ህልውናውን የሚያረጋግጠው በእነሱ መቃብር ላይ ነው። እነዚህ አማራን ለማጥፋት የተመሰረቱ ድርጅቶች እስካልጠፉ ድረስ የአማራ ህልውና በዘለቄታ ባለው መንገድ ሊረጋገጥ አይችልም። ውሸት ነው። ከሰይጣን ጋር አብሮ ጸልዮ ሄቨን ገባለው ማለት ነው። ከአጋንንት ጋር አጋር ሆኖ አይ ጽድቀት ነው የሚጠብቀኝ። እንደዚህ የከፋ በጣም ጨካኝ የሆነ በጣም እርኩስ የሆነ ጀነሳይዳችንን እንደ ቲያትር የሚቆጥር ጀነሳይዳችንን ወደ ጎን የሚገፋ ለምን? ቢኮዝ አያምኑበትም። እመኑኝ፣ እነሱ ጀነሳይድ የሚሉት የአማራ ህልውና ትግል የተነሳውን ማህበረሰብ ለማጭበርበር ነው። እነሱ የህልውና ትግል እያደረግን ነው ሲሉ እናንተን እኛን ለማጭበርበር ነው። ለነሱ መፈክር ከመፈክር ዘልቆ አይወጣም። ለዚህ እኮ ነው ያደረጇቸው ኤጀንቶች እንደ ዩሪ አይነቶቹ። ለዚህ እኮ ነው አማራ ጀነሳይድ ፈጸመ የሚሉት። የአማራ ድርጅት ዋና ነኝ የምትለዋ ሳራ አማራ ጀነሳይድ ፈጽሟል የምትለው ለሷ ጀነሳይድ ቃሉ የማጭበርበሪያ የፖለቲካ መነገጃ ቃል ነው እንጂ የጀነሳይዱን ሰነድ ህገ መንግስቱን መቀጠል አለባት የምትል ነች አማራ ድርጅት ውስጥ ገብታ ምክትል የሆነችው። ይሄ የተደራጀ ኃይል ነው። የተደራጀው ከኛ ቀድሞ ነው። በዚህ በተደራጀ ኃይል የህልውና ትግላችን እንዳይጠለፍ የምንችለው የቁጥር ጉዳይ አይደለም፣ የጽናት ጉዳይ ነው። የምናረገው አማራ ስለሆንን ነው። በአማራነታችን ስለቆምን ነው። ሌላ ምንም ነገር የለውም። በአማራነታችን አማራነታችን ደግሞ ማንነታችን ነው። ፍትህን ማሸር፣ በፍትህ መንገድ መሄድ፣ ነፃነታችን ማንነታችን ነው። የምንንቀሳቀሰው በማንነታችን ነው። በአዴኖችም የሚንቀሳቀሱት በህዋት በቲፒኤልኤፍ ትግራይ ሊብሬሽን ፍሮንት በሰጣቸው ማንነት ነው የሚንቀሳቀሱት። አሁን ያለው ፈተና በዚህ ኃይሎች መካከል ምን አላችሁ ጊዜ አልፈጅም ያላችሁትን ነገር እንደዚሁ ሰብስቤ በግጥም ላቀርበው። ትላንት እኔን መጥላት ሐሳብህ አርገኸው ማታገያ ብለህ ሰብከኸው ዛሬ ፍሬ አፍርቶ እያየው ሲበላኝ ለማሳቅ አትሞክር ባክህ አትኮርኩረኝ። እግሬን ከመሬቴ ነፍሴን ከስጋዬ ነጣጥሎ ሲያኖረኝ ሲሆን መከራዬ ስሜን ተሸክመህ አማራ ተብለህ እያየህ ዝም ያልከው አቶ እንደምን አለህ? ቀልድህን ያዝ አርገው ለብቻ ሳቅበት ካንተ ክደት እንጂ አላየሁም እውነት። ቀድሞም ሀገር ማቆም በአባቶቹ አርጎታል። ብልህ ነው አማራ ለይቶ ይመታል። በገዛ ጉልበቱ ታሪኩን ያድሳል። ተነስቷል አማራ ካሰበው ይደርሳል። ይህን የጠላት ክምር ከስሩ ያፈርሳል። እመነኝ አማራ በገዛ ጉልበቱ ታሪኩን ያድሳል። ቴንክ ዩ። ሚዛኑ እኔ ቃላቶች እያነሱኝ ነው ያንተን ግጥሞች የምገልጽባቸው። ዝም ብለን ስፔስ እኮ አሰናድተን ያው 1 ሰዓት 2 ሰዓት እናወራለን። በ5 ደቂቃ እኮ አንተ ትጨርሰዋለህ። በጣም ያው እንግዲህ አንድ ብቻ ነው አንተ ጋር ኮምፕሌንቴ በአንድ እንዳይቆም ነው። የሚቀጥለውን እስከምትሰናዳ ድረስ በጣም እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። እኔ ትንሽ መናገር ፈልጋለሁ። ስለዚህ ስለ ቲፒኤልኤፍ ጉዳይ የፖለቲካ ሀሳብም ሆነ ግንኙነትም ያደርጉ አሉ፣ ዲስከሽንም ሆልድ ያደርጉ አሉ። ግን አሁን በሰሞኑ በሚደረገው አሁን ወዳጅ አድሬስ ያደረከው አካባቢያዊ ወይንም ከየት እንደመጣ ምናምን የሚለው እኔ እሱን ብዙም አላስተናግደውም። ግን መባል ያለበት ነገር ይሄ ሀሳብ ነው። ናስረስም ተናግረውታል። ግን ከዛም አልፎ የፖለቲካ
ፕሪፔር እየተደረገ እየተሰናዳ ነበር ይሄ ሐሳብ እንዲመጣ። ለዛ ነው እነ ይልቃል እዚህ ተቀምጠው እነ ይልቃል ቲፒኤልኤፍ ተቀይሯል፣ የአማራን ትግል እውቅና ሰጠውታል ብለው ከመዓዛ መሐመድ ጋር ፕሮግራም የሰሩት እኛን ህዝቡን የአማራን ህዝብ ለማሰናዳት ነው። ኩትኮታውን እየሰሩ ነው። እነሱ ሴራውን ከጀመሩት ቆይተዋል። አሁን ግን እንዴት አድርገን ይሄንን አረመናዊ ሐሳብ እንዴት አድርገን ሸፍነን አመቻችተን ለማህበረሰቡ እናቅርብ። ከዛ በኋላ ምንድነው የሚመጣው? በማን ይቅረብ? እዛ ላይ ነው ጀነራሉ የሚመጣው። በማን ይቅረብ? የአማራ ህዝብ ያከብረዋል። ህዝብ የሚያከብረው ድምፅ እናርገው። ይሄ ተጠንቶ ተሰናድቶ ተወያይተውበት ቀርጸው ያወጡት ነው። የአንድ የግለሰብ ሳይሆን የአንድ የፖለቲካ ሐሳብ ያላቸው በአዴንም ያልነበሩ እንግዲህ እስከምናውቀው ድረስ ልበል፣ በጣም አስቸጋሪ ነው ለሰው ልጅ ቴስቲፋይ ለማድረግ። እስከምናውቀው ድረስ ያልነበሩ የነበሩ እንደ ይልቃል አይነቶቹ ራሳቸው ይሄ የተሳተፉበት ነው። ለይልቃል ምንም አንደበቱ እንትን አላለም፣ አልተዘጋም፣ አልቆረቆረውም። ለአማራ ትግል እውቅና ሰጠዋል ብሎ ሲናገር እንደዚህ አይነት ውሸት የሚናገረው የአማራ ጀነሳይድን እየካደ ነው። እውቅና የሰጡት ነገር የለም። አሁንም ትናንትናም ሲፈጠሩም ከአማራ ሊብሬት እናረጋለን፣ ራሳችንን ከአማራ ነፃ እናውጣለን፣ ይህን ጨቋኝ ይህን አፋኝ ብለው አማራን ለማጥፋት ነው የተወሰኑት። እዛ ናቸው፣ እዛ ነበሩ፣ እዛ ነው የሚኖሩት ለዘላለም። እኛ ህልውናችንን ማረጋገጥ ሂደቱን ፍጻሜ ላይ እስካላደረሰን ድረስ ቲፒኤልኤፍ ከዚህ መንገድ በፍጹም 1000 ዓመት እዚህ ምድር ላይ ቢኖር ቲፒኤልኤፍ አይዲዮሎጂውን አማራን ለማጥፋት የቀረጸውን አይዲዮሎጂ አይቀይርም። ታሪኩን ተመልከቱ። ሲመሰረት ጀምሮ 4 የምናውቃቸው ድርጅቶች አጥፍተዋል አብረን እንሰራለን በማለት የራሳቸውን ወንድሞች ቲኤልኤፍ የሚባል ፓርቲ እንደተመሰረተ የራሳቸው ወንድሞች ካዝኖች ምናምን የነበሩትን ሰዎች ተስማምተው ውህደት አድርገናል ብለው ጨፍረው በልተው ዘፍነው እስክስታ መተው በተኙበት ነው የረሸኗቸው። እንኳን ለሚያጠፉት ለማጥፋት አቅደው ቀርጸው ህገ መንግስት ጽፈው የውጭ ሀያሎችን ጠይቀው ተማክረው በዩኒቨርሲቲ ሌቭል ሃርቫርድ ዩኒቨርሲቲ የሚሰራ ሰው ነው ኤክስፐሪመንት እያደረግን ነው ያለው። እንደዚህ የተሰናዱበት የተቀረጹበት ከነሱ ጋር ነው ይሄ ሐሳብ የተናገረው። አሁን እንዳልከው እሱን ስለምናከብረው ጎላ ብሎ ወጥቶ የመወያያ ሊሆን ይችላል። መጮህ የጀመርነው ግን ቆይቷል። የነሱ ስራ የፖለቲካ ስራ የተጀመረው ቆይቷል። አንሙት እኮ ተናገረ እኮ አንሙት። የቲፒኤልኤፍ ስብዕና እየጎደለ መጣ ሲልህ እኮ ቲፒኤልኤፍ ጀነሳይድ የአማራን ጀነሳይድ እኮ ጀምሯል። 60,000 ወልቃይት እኮ ገለዋል። ለአንሙት እነሱ ምንም አይደሉም፣ ወራሪዎች ናቸው፣ ነፍስ አይደሉም፣ የሚቆረቆራቸው አማሮች አይደሉም። ለዚህ ነው እነሱ በጣም የሚቀላቸውና ቶሎ ብለው የሚቀበሉት። ቢኮዝ የነዚህ አእምሮ የተቀረጸው በቲፒኤልኤፍ አይዲዮሎጂ ነው።
የህልውናውን ትግል አያውቁትም። ካልኩሌት አድርገው አይደለም። ይሄ የፖለቲካ በየት በኩል እናሸንፋለን አይደለም። የነሱ እናሸንፋለን እዛ በረት ውስጥ ነው። የነሱ እናሸንፋለን በዚህ ስርዓት ውስጥ ነው። ያ ደግሞ የህልውናችን ማለቂያው ነው። የተለያየ መንገድ እኮ ነው የምንሄደው። የምንናገረው በቃል አማራ የምንለው ህልውና የምንለው ቃሉ አንድ ነው። መንፈሱም ስትራቴጂውም የምንሄድበት መንገድ ፓራሌል ነው። እኔና ገዱ አንድ ዴስቲኔሽን የለንም፣ ሊኖረንም አይችልም። ዴስቲኔሽን ብለን ያስገባ ነው ፋይናል ዴስቲኔሽን ብለን ጂፒኤሳችን ላይ ያስገባ ነው። ገዱ ሁለት ትርክት ያለው አማራ አለ። ጨቋኙን ሳይሆን የተጨቆነው እኔ የተጨቆነ ህዝብ ነው። ፍትህ ነው ዴስቲኔሽን። የገዱ ዴስቲኔሽን በስልጣን ተቀናቃኝ የሆነው ይሄ ገዳይ ይሄ ጄኖሳይደር አብይ ነው። ስርዓቱ አይደለም። ስርዓቱንማ አገልግሎታል ለ30 ዓመት። ለዛ እኮ ነው ገዱ ይቅርታ ጠይቄያለሁ ይልና ምን ይላል? የት ነበር ካንተ ሲባል እኔማ አማራ ትግል ነበር እድሜ ልኬ በአማራነት። አየህ፣ ይሄን ስርዓት ሲያገለግል ለገዱ አማራን እያገለገለ ነበር። ለምን? አማራ በረት ውስጥ ያለውን ነው የሚያውቀው። ከበረቱ ውጭማ የሚታገለው አማራ ነው። ወራሪ ነው፣ ሰፋሪ ነው፣ ጨቋኝ ነው። ለገዱ በራራ የሱ ከተማ አይደለችም። ለገዱ ቢዛሞ የሱ ከተማ አይደለም፣ የሱ ታሪክ አይደለም። ስናየው ስንወያየው ራሱ ይሄ የፖለቲካል ካልኩሌሽን አይደለም፣ መሰረታዊ ልዩነት ነው። ህልውና የምንለውን በዴፊኒሽን እኛ የገባን እኛ የምንቃጠልለት ስንቱ መስዋዕትነት እየከፈለ ያለው እና እነሱ የሚጠቀሙት ህልውና የተለያየ ነው። በምን መሰላችሁ የምታውቁት? ይሄ ዝም ብሎ አሉባልታ አይደለም። ለዛ ነው እኮ ህልውናችንን መሰረት ድንጋይ የጣለው ድርጅት ጋር አብረን እንሰራለን። ለዛ እኮ ነው እና አንሙት ከብልጽግና ጋር እንሰራለሁ፣ ከቲፒኤልኤፍ ጋር እንሰራለሁ፣ ከኦነግ ጋር እንሰራለሁ። ይሄን መንግስት ለመጣል ይሄን መንግስት ለምን የሚበላበትን ስልጣን ይዞበታል። የሱ ጥላቻ ከአብይ ጋር ነው። የሱ ጥላቻ ከስርዓቱ ጋር አይደለም። ስርዓቱን አገልግሎታል። ይሄ ነው እንዲገባን የሚያስፈልገው መሰረታዊ ልዩነት። የምንሄደው መንገድ ፓራሌል ነው፣ ኢንተርሴክትም አያደርግም። እኛ በአማራነታችን ቆመን አማራ እንሁን፣ ነፃ እንሁን፣ ነፃ ህዝብ በስማችን በሚታወቀው በማንነታችን እንቁም። በማንነታችን ስላልቆምን ነው ይሄውን ሁላ መከራ ያስተናገድ ነው። የነዚህን ቃላቶች ስንሰማ የነ አስረስን ስንሰማ የነ ገዱን የነ ይልቃል የነ ማዛ መሐመድን ስንሰማ እውቅና ሰጥቶናል ቲፒኤልኤፍ የሚለውን ነገር ስንሰማ ማይካድራን ስሙ አስታውሱ። ቅድም የነገርኳችሁ ደሴ የተደፈሩት አስቡ። ትናንትና እኮ ከተፈጠሩ ጀምረው አንድ ቀን አማራን ለማጥፋት ለማስወገድ ለማድከም ያልሰሩበት ጊዜ የለ። አንድ ቀን አይደለም፣ አንዲት ሰከንድ ኖሮ አያውቅም። አሁንም ቢሆን ከነዚህ ከሚያነጋግሯቸው ጋር የሚሰሩት ወጥመድ አማራን ለዘላለም 27 ዓመት ያልሞከርነው ይሄን ስተት ሰርተናል። አማራን በደንብ አላደቆስ ነው፣ በደንብ አላጠፋ ነው። በዛ ቁጭት ነው አሁንም የሚያነጋግሯቸው። የመጨረሻውን የምንጨርስበትን መንገድ እንዘይዳለን ነው የሚሉት። እነዚህ ዞሮ መጣው የህልውና ትግል አጋሮቻችን ይሆናሉ ይሉናል።
ቲፒኤልኤፍ አንድ ነገር ነው ጽናት ያላቸው፣ አማራ ጠልነታቸው። በዛ የመጣባቸውን ያርዳሉ፣ ይቆርጣሉ፣ ይገላሉ። አንገታቸውንም ለዚህ አማራ ጠል አይዲዮሎጂ አንገታቸውን ለካራ ይሰጣሉ። እነሱ በአማራ ጠልነትና አማራን ለማጥፋት ኮሚትመንታቸው አንኩዌስችነብል ነው። ኮሚትመንታቸው 100% ነው። ወለም ዘለም አይልም። እኛ ግን መሰረት ድንጋይ ጥሎ ጄኖሳይድ የፈጸመብንን እንኳን በፖለቲካ ዕውቀት በፖለቲካ ልምዳችን ፖለቲካ ማለት ይሄ ነው ይልሃል ይልቃል። ከሱ በላይ ፖለቲካ አዋቂ የለም። ማን ያስተናግድልሃል? እሱ አማራ ኃይሎች የትግራይ ሴቶችን ደፍረዋል የምትለዋ መዓዛ ትመጣና ታስተናግደዋለች እና ድራማ ይሰሩልሃል። ውይ ተገናኝተን አናውቅም እኮ ብዙ ጊዜ ሆኖናል ከተገናኘን። ወይሊ ይሄ ነው፣ ሴረኛ ነው። ልንገራችሁ፣ እኛ አማራ ህልውናውን የሚያረጋግጠው በምንም አይነት ኢትዮጵያ ውስጥ ሲካሄዱ በነበሩ በፖለቲካ ኮታንኮት በፖለቲካ እንቅስቃሴዎች ልምድ የሚሄድ መንገድ ያልሆነ ትግል እስካረግን ድረስ ነው። ከዚህ በፊት ተሞክሮ በነበረ በሰረኛ በተንኮል ጠልፎ በመጣል በዛ መንገድ የምንሄድ ከሆነ የትግል ህልውናችን በፍጹም አይረጋገጥም። እንዲያውም ራሳችን የህልውናችንን መጨረሻ ተሳታፊ ሆነን የወደቀ በታሪክ የተረገመ ትውልድ ነው የምንሆነው። 28 ነገር አጥፍተዋል። 29ኛውን ነው የምንሆነው። ለ29ኛው ነው የምናበጥረው መንገዱን ምንጠርግላቸው። እኛ የዚህ የህልውና ትግል አንዱ የምንቃነቀነው ነገር የፖለቲካ ድርጅቶችን ብቻ አይደለም። ራሱ የፖለቲካ ካልቸሩን የፖለቲካ ይሄ ኢትዮጵያ ፖለቲካ ኮታንኮት ፖለቲካ የሚሉት ፖለቲካ ቁማር፣ ያንን ባህል ያንን ካልቸር ነው የምንታገለው። ያ ካልቸር ነው፣ ያ ባህል ነው። ስንታረድ አይቆዩ ለኢትዮጵያ አይ ዝም በሉ እንዳይፈርስ። ለምን? የአማራ ህይወት የአማራ ነፍስ ዋጋ አልተሰጠውም። ሳይኮሎጂ ተሰርቶብሃል። አንተ ኮታንኮት ለኢትዮጵያ ለመቀጠል ግብር ነህ። አይ ትንሽ ነው የገደሉት። አይ ብትናገሩ እኮ ሞር ይገላሉ። አይ ጥቂት ሰው ነው ያለቀው። አሜሪካ በስሌቨሪ ጊዜ የጥቁር ህይወት ከነጩ ህይወት 3/4 ነው ብሎ በአሜሪካ ትልቁ ፍርድ ቤት ፈርጆ ነበር። አንድ ጊዜ 3/4። እኛም ከዛ በታች ነው የተደረግነው አማራ። ይሄን ያረገ ደግሞ ይሄ ፖለቲካል ካልቸር አሁን መጥቶ ደግሞ አጋር እንፍጠር። ይሄ ነው ፖለቲካ አውቃለሁ የፖለቲካ ልምድ አለኝ የሚባለው አማራ ደም ላይ ነው። አትስሟቸው። ልምዳቸው የቀሰሙት ዕውቀት አማራን ማድቀቅ ነው። አማራን የበታች ማድረግ፣ አማራን ከኢኮኖሚ ማጽዳት፣ መሬት ላራሹ ከአማራ ለመንጠቅ። በዚህ አውድ ነው አንዲት ነገር የምትነገረው የምትሰነዘረው በዚህ አውድ ነው። ለምን? የህልውና ትግል ላይ ነን። ሁሉንም ነገር የምናጤነው በዚህ አውድ ነው። አንድ እድል ነች ያለችን ለመትረፍ፣ ገና ለመትረፍ። የምንተርፈው ደግሞ እንደ አማራ ቆመን ነው። በሰፈራችን በቀበሌያችን በአውራጃችን አይደለም ጄኖሳይድ የተፈጸመው። ጄኖሳይድ የተፈጸመው እንደ አማራ ነው። የምንድነውም ከዳር እስከ ዳር እንደ አማራ ነው። እዛች ምድር ላይ አይደለም በዓለም ላይ አማራ አንገቱን ቀጥ አድርጎ የሚሄደው የምንድነው
እንደ አማራ ስንቆም ነው። እሱን ነው የሚፋተነን። ህልውናችንን ደግሞ በዘለቄታ 4 ኪሎ ብቻ አይደለም፣ በዘለቄታ ከዛም አልፎ ተርፎ አማራ የፕሮስፐር የሚያደርግበት እግዚአብሔር የሰጠውን መብቱን፣ ችሎታውን፣ ጥበቡን፣ ሀብቱን፣ ንብረቱን፣ አገሩን የሚኖርበትን ስርዓት ለመፍጠር የምንጀምረው ከነዚህ የመሰረቱን ድንጋይ ከጣሉልን ድርጅቶችን ለህግ ለፍትህ ስናቀርብ ነው እንጂ አጋር ስንሆናቸው አይደለም። እንደው የኢፒአርዲኤፍ የነካው ነገር ከነሱ ጋር አብረን ሆነን የአማራ ህልውና ይገኛል ማለት እኔ በጣም በቃ ወይንም የደደብነት መጨረሻው ደደብነት ነው ወይንም የአረመኔነት የመጨረሻው አረመኔነት ነው። ሁለት ነገር ነው ምርጫው በሁለት ነገር ነው ያለው። አንደኛው ኢፒአርዲኤፍ ይሄ ቲፒኤልኤፍ ኦነግ የፈለገ ስም ስጧቸው የብልጽግና ብአዴን በአንድ በኩል ነው። በሌላ በኩል በተቃራኒ የተቀመጠው የአማራ ህልውና ነው። ምርጫህን አሳምርና ወዴት እንደሚሄድ እነዚህ ሁለት ነገሮች አብረው አይኖሩም፣ ሊኖሩም አይችሉም። ለምን? እነዚህ ኃይሎች የተመሰረቱበት ከመሰረቱ አማራን ለማጥፋት ስለሆነ ሌላ ምንም ምርጫ የለም። እነማን ናቸው ይሄን ያደረጉት? ይሄንን ስርዓት ይሄን ህልውና ፈተና ውስጥ የከተቱት እነዚህ አካሎች ናቸው። አምነውበት አድገውበት ተምረውት የፖለቲካ አይዲዮሎጂ ነው ብለው አራምደውት አስፋፍተውት በትምህርት በስነ ልቦና እንዲስፋፋ አድርገው ሌት ተቀን ሰርተውለት እዚህ ያደረሱት እዚህ አይነት ግፍ ጀነሳይድ ውስጥ ያደረሱት እነዚህ ብአዴን፣ ቲፒኤልኤፍ፣ ኦነግ፣ ብልጽግና የምንላቸው ሌላዎቹም ሌላም አጋር የሆኑ ኢፒአርዲኤፍ ውስጥ የነበሩ ድርጅቶች ለምን ድርጅቱ የተተከለው አይዲዮሎጂ የተመሰረተው እውቀት ዲቨሎፕ ያደረገው በአማራ ጠልነት ነው። ፖለቲካውንም የመነዘረው በአማራ ጠልነት ነው። ይሄ ነገር አይሰራም ስንል የታክቲክ ወይንም የፖለቲካ አካሄድ ጉዳይ ብቻ አይደለም። የፋንዳሜንታሊ ማን እንደሆኑ ማንነታቸውን ስለማይቀይሩ በሆነ ጃካስ ውልዳዬ ጃካስ ያረጉትን ስላየናቸው እነሱ ጋር መሄድ ማለት ጁሾቹ የናዚ ፓርቲ ያድነናል ብለው መጠጋት ማለት ነው። ያላረጉን ነገር የለም። ጁሽ ላይ የተደረገው አቃጥለውናል፣ ቆርጠውናል፣ ቀሬሳ ላይ የወርቅ ጥርስ አውጥተው ወስደዋል። ህፃናቶችን ደፍረዋል። መነኩሴ የ80 ዓመት መነኩሴ ደፍረዋል። አንዳንድ ጊዜ መለስ ብለን ማሰብ አለብን። የመጀመሪያው ጦርነት ያ ሁላ እልቂት የደረሰብን
ምንድነው ሲባል የነበረው? የዛኔ አማራ የራሱን ፖለቲካ የራሱን ጥያቄዎች ይዞ ነው እዚህ ጦርነት ላይ መፋለም ያለበት። ይህን ጦርነት መመልከት ያለበት በሁለት ጓደኛሞች በአይዲዮሎጂ አንድ ሐሳብ ያላቸው በስልጣን ሽኩቻ የሰው ነፍስ ስለማይመስላቸው የሰው ቫልዩ ስለሌላቸው የጀመሩት እልቂት አንዱን ደግፎ አይደለም አማራ መቆም ያለበት። አማራ የራሱ የሆነ ይሄ አን ኦፖርቹኒቲ የራሱ የሆነውን ጀነሳይዱንም ትርክቱንም የሚፋለምበት ወቅት ነው እያልን ስንል ጥቂቶቻችን ማጆሪቲው ምን ሲል ነበር? አይ አንድ ላይ ሆነን ከነዚህ ኦነጎች ጋር ቲፒኤልኤፍን እናጥፋ፣ እንዲህ አይነት የፖለቲካ ድንቁርና ይሄ አራጅ አብይ ቲፒኤልኤፍን ያጠፋልናል። በምን ለምን? ፈጣሪውን በአይዲዮሎጂ አንድ የነሱ የዘለቄታ ጠላት የሆነው አማራውን የሚያጠፋለትን የሚያግዘውን እንዴት ሊያጠፋ ይችላል ስንባል ብለን ስንጠይቅ እዚሁ ስፔስ ላይ የነበራችሁ ሰዎች ትዊተር ላይ የነበራችሁ ሌብል ይደረግ ነበር። እነ ነአምን ዘለቀ የፖለቲካ ትንተናቸው በአማራ ተቀባይ ነበረበት። እነ ብርሃኑን ድምጽ ነበራቸው። ይሄ ኖ ሞር የሚባል የፖለቲካ እንቅስቃሴዎች ብዙ አማራዎች ገቡ። ለምን? በፖለቲካ በሮንግ በሆነ በምንም አለመረዳት የመጣ የሂሳብ አወራረድ ኦነግ ከአማራ ጋር ይሆናል፣ ኦነግ ቲፒኤልኤፍን ያጠፋል የሚል በጣም የተሳሳተ ብዙ ህይወት እያስከፈለን ያለ ስሌት። ኦነግ ቲፒኤልኤፍ ከስልጣን አያባረረኝም ብሎ ሲያስብ ማንን ነው መጀመሪያ የቀጣው? አሁን ብርጋዴር ጀነራልን ነው መጀመሪያ የቀጣው። ለሕክምና አትወጣም ያለው ማንን ነው? ያቃላ አማራን የዘለቄታው ጠላቱ ነው። ታክቲካል አጋር ያደረገው አማራን፣ ማገዶ ያደረገው አማራን፣ እነ እሸቴ ሞገስን የበላ ዞሮ አማራ ላይ ነው ወዲያው የዘመተው። የአማራ ልዩ ኃይል ነው ትጥቅህን አውረድ የተባለው። ፖለቲካ እንደዚህ ነው እነሱ ካልኩሌት የሚያደርጉት። የዘላለም ጠላት አላቸው፣ አማራ ነው። ሁለቱ የተጣሉት በስልጣን ነው። ነገ ይታረቃሉ። ለምን? የሚያጠፉት ህዝብ አለ ያልጨረሱት። አሁንም አብረው እየሰሩ ነው። ትንሽ ፋክሽኖቹ ናቸው ጭምጭምታ ያመጡት። ለምን? ከስልጣን ተወግደናል በሚል ጥላቻው፣ የፖለቲካ አይዲዮሎጂው ማረግ የሚፈልጉት ግባቸው፣ መዳረሻቸው የአማራ መቃብር። እነዚህ ሰዎች 27 ዓመት የአገር ገዥ ነን ብለው የተቀመጡበት ጊዜ እንኳ ለአንዲት ሰከንድ እችን እናሻሽል እችን ያልነው ስህተት ነበር ያሉበት ጊዜም ወቅትም ኖሮ አያውቅም። አማራ ብቻ ነው አፒዝመንት ሰርተን ሰግመንቱ ብአዴን ያመጣቸው
ቅድም ዶክተር አበባ ያለችው አላሸነፍም የሚል ስነ ልቦና። እኛ ግን ህልውና ትግሉን የያዝነው የእሸቴ ሞገስ ልጆች ነን፣ ወንድሞች ነን። በዛ መንፈስ ነው የአማራ ህልውና የሚገኘው። በዛ መንፈስ ከሄድን ብቻ ነው የአማራ ህልውናን ማረጋገጥ የሚቻለው። አለበለዚያ ከታሪክ አለመማር፣ ኦነግ ዞሮ እንዳረደን ብልጽግና የሚሉት አብይ ዞሮ እንዳረደህ ነገ ደግሞ እንደገና መሰረቱን ለጣለልህ ለደብረ ጽዮን የአማራን አንገት ታስረክባለህ። ከስህተታችን እንማር። በአይዲዮሎጂ አንድ የሆነ ነው አጋሩን የሚመሰርተው። መዳረሻችን የተለያየ ዓለም ነው። አማራ ስንል ህልውና ስንል እነገዱ እና አንሙት እነ ትንግርቱ በቃል ብቻ ነው፣ ለነሱ መፈክር ነው ይሄ። because አማራ ሲታረድ አንሙት ስልጣን ላይ ነበረ፣ ገዱ ስልጣን ላይ ነበረ፣ ትንግርቱ የስርዓቱ አገልጋይ ነበር፣ የአሚኮ የኢትዮጵያ ቴሌቪዥን ላይ ተንታኝ ነበረ። አሁንም ተሰማርተው በቦሌ ነው የወጡት፣ በድብቅ አይደለም፣ በአይሮፕላን በቪዛ ስራ ተሰናድቶላቸው እዚህ ሲመጡ 3000 4000 የሚከፍል ስራ። ከህልውና ትግል ገንዘብ የሚወስዱ ተከፋዮች ናቸው፣ ጠላፊዎች ናቸው። ያ ነው አሁን እኛ ኮንፍሮንት የምናደርገው በአማራነት፣ በአማራ ስም ማንነት፣ ስነ ልቦና ጀነሳይዱን ለማንም አሳልፈን አንሰጥም። ጀነሳይድ የፈጸመ ለፍርድ ነው የምንፈልገው። እኛ ጀነሳይድ የፈጸመ ድርጅት የአማራ ስብዕና አይፈቅድም። የታክቲካል የፖለቲካል ትርፍ ቢኖርም የአማራ ስብዕና አይፈቅድም። የአማራ ህልውና አይፈቅድም። ጨና አይፈቅድም። ማይካድራ አይፈቅድም። ደሴ አይፈቅድም። እሸቴ ሞገስ አይፈቅድም። አይሻ አትፈቅድም። ከቲፒኤልኤፍ ጋር ሆናለሁ። የአማራ ድርጅት አፋት ተመስርቷል። እስክንድርን ጠላት አድርጎ ምግቤን የሚያደንቅ የጨላን ጨፍጫፊ የሚያደንቅ የሱ ስም ተጎዳ ብሎ የሚከራከር ይልቃል። ምን አይነት ስብዕና ቢኖረ ነው የምግቤ ስም ተበላሸ ብለህ የምትናገር? ይሄ ህልውና ትግል አይደለም። ይሄ ትግል መጥለፍ ነው። ከፓርቲ አልወጣሁም ከፋኖ ጋር ነው የምሰራው እያለ በሁለት ቢላዋ ሊበላ የሚሞክር አሁን ደግሞ ቲፒኤልኤፍ እውቅና ሰጧለኛ ትግል ቲፒኤልኤፍን ሳኒታይዝ ለማድረግ ከመዓዛ ጋር ሆነው አማራ ሆኖ ይህን የሚችል የለም። እውነት ህሊና ያለው አማራ ይህን አይችልም። ይጮህብናል።
ህሊናችን ላይ የሚጮኸው እሸቴ ሞገስ ያለው ነው። በሰማይ ነው የምከፍልህ። እሱን ነው የምትሸጡት። በጎጥ የምታስቡ እነሱ ላይ ነው የምታላግጡት። አይሻ ላይ ነው የምታላግጡት። ማይካድራ ላይ ነው የምታላግጡት። ደሴ ተደፍራ በዛና በስቃይና በሰቆቃ ልጄ ብላ እያቀፈችው እያለቀሰች እያነባች በሷ ነው የምታላግጡት። እርኩስነታችሁ በቃን። የእናንተ አውራጃነት ከትዕግስት አልፏል። ድንቁርናም ከሆነ ድንቁርናችሁ በቃን። በጀነሳይድ በሞቱት ላይ ነው የምታላግጡት። አዳምጡት እንደገና እሸቴ ሞገስን እና እንደው ፈጣሪያችሁ ህሊናችሁን ይስጣችሁ። እሺ ሰርገና አለበኩ እሺ አሁን ይሄንን ነገር እንድታስተላልፍ እኛ የሞትን ነው እንድታስተላልፍ እሺ ከዛ አሰፋላጊ ቤት ውስጥ እኔ አምስቱን ይታገት አንዱን በሽጉጥ ገደላቸው። እሺ ከዛ እኔ ከበደሩ ላይ ደግሞ ጠመንጃ ማርኩ ማለት ነው። እንደገና ሁለቱን ደገመሱ እንትኑ ሰባት ከዛ ሲበዛትን ወደኋላ ካፈገሰሉና በኋላ በር ነበረች ሰው ወደኋላ ግርግጥ ስንል ተንደርድረው ሲወጡ ሁለቱን ደገሟቸው። ዘጠኝ ገለናል። ቅዱስ ሚካኤል ምስክሬ ይህን አሁን እናንተ ተራመዳችሁ ወደኋላ አዳምጠ ይታለፍን ገደሉብኝ። አዳምጠ ወይኔ 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 ይህን አሁን በደንብ ያዝልኝ። እሺ የሞተው የጋ መሰለ እኔም አሁን ሬሳው ጋር ነኝ። ያው ከበውኛል። እዛው ነው የሚሞተው። አሰፋ ታዬ ቤት ከታይ በኩል የእሱ ማሽላ አለ። እሺ በኋላ በር እሺ እሺ ሬሳችን እዛ ነው የሚሆነው። ሳላይ አሰፋ ታዬ የኔ ዘመድ ነው። ሳላይ እሺ ሳላይ አሰፋ ታዬ በግ በኋላ ይሄ በሰማይ ነው የሚከፍል። እሺ 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 ዘጠኙን ገለን እኛ ይታገዙ መጨረሻ ላይ ወደ ማሽላ ስንሰራሰት መጡብኝ። ወይን ቤት አይልጄን መጀመሪያ አላለቅኩም፣ ግን ሰው አለ ብቻችሁ ናችሁ። ብቻችንን ይሄና ብቻ ግንቡስ ነን። በግንቡስ ስለሆነ ዘጠኙን ጠስቻቸዋለሁ። ሳላይሽ ነው አሰፋ ታዬ ቤት። አሁን አንተ ማምለጫ የለህም። ቶና ውጣ አንተ። እኔ ሬሳው ጋር እየጠበኩ ነው። እኔ አልወጣም። እዛው ጠጥቼ ነው የምወጣው። ሬሳችን ይታገለኝ ማለት ስለዚህ አሁን እኮ አንተ እሸቴ ሬሳው ሌላ ጊዜ ይገኛል። ወደ ኋላ ተመልክ። አላደገውም ይታገስም ምን ሆንክ? ሞቷል እኮ እሸቴ። እንጂ ምን እየሆንክ ነው? እሱ ሬሳው የት ይሄዳል? ሞቷል። በቃ አንተ ወደ ኋላ ውጣ። መዝግብልኝ። አሁን የምልህ ቦታውን መዝግብልኝ። እኔ ይዣለሁ፣ መዝግቤያለሁ። አንተ ወደ ኋላ ውጣ ነው የምልህ። ሌላውን አዳምጠኝ። ለመንግስት አሳውቅልኝና ልጆችን አደራ። እሱ ጉዳይ ልጆች ረሀብ እንዳይሞቱ ለመንግስት አሳውቅ ነው የምልህ። እሺ በቃ እደውላለሁ። እሺ በቃ